ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሐምሌ 24 2018 ዓ.ም በዛሬው መረጃ ሰዓታችን ስለ ህወሓት የጦርነት እቅድ ጀነራል ባጫ ደበሌና ጀነራል ጻድቃን ይፋ ያደረጉት አነጋጋሪ መረጃ፣ ከህወሓት የተገነጠለው የትግራይ ሰላም ኃይል መቀሌን ለመቆጣጠር ዝግጁ ነኝ ስለማለቱ፣ ከዓመታት ውጊያ በኋላ የፍልስጤም ደፈጣ ተዋጊ ቡድን ሐማስ ትጥቅ ለመፍታት መስማማቱን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። ከቅርብ ጊዜ ወዲህ በትግራይ ክልል እየተስተዋለ ያለው ወታደራዊ እንቅስቃሴና የፖለቲካ መሪዎች የሚለዋወጧቸው መግለጫዎች ዳግም የጦርነት ድባብ መፍጠራቸው ይነገራል። ይህንን ተከትሎ የክልሉ ነዋሪዎች ስጋት ውስጥ የወደቁ ሲሆን የፖለቲካ ትኩሳቱም ጨምሯል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ በጉዳዩ ላይ ጠንካራ ማሳሰቢያን አስተላልፈዋል። ህወሓት ዳግም ወደ ጦርነት የሚያመራ ከሆነ መዘዙ የከፋ እንደሚሆንም አስጠንቅቀዋል። ህወሓት ውጊያ ከጀመረ ውጊያውን የሚመራው አስመራ ሆኖ እንጂ መቀሌ ሆኖ ውጊያ መምራት እንደማይችል እርግጠኛ ነኝ ሲሉ አቋማቸውን በግልጽ አስቀምጠዋል። ይህ የጀነራል ባጫ ንግግር የፌዴራል መንግስቱ በህወሓት ለሚሰነዘር ማንኛውም ትንኮሳ የሚሰጠው ምላሽ ጠንካራ እንደሚሆን ያመለከተ ነው ተብሏል። በሌላ በኩል ሌተናል ጀነራል ጻድቃን ገብረትንሳኤ በወቅታዊ ሁኔታዎች ላይ ያላቸውን እምነት አንጸባርቀዋል። በአንድ ወር ጊዜ ውስጥ መቀሌ ልንገባ እንችላለን፣ እኔ ትልቅ ተስፋ አለኝ፣ ምክንያቱም በትግራይ ያለው ኃይል በፖለቲካ ተሸንፏል፣ ኃይላችንን መሰብሰብና መምታት ብቻ ነው የቀረም በማለት ተናግረዋል። እነዚህ ተቀራራቢ መግለጫዎች የፖለቲካ ውጥረቱ በማንኛውም ጊዜ ወደ ወታደራዊ ግጭት ሊያመራ እንደሚችል ማሳያ መሆናቸውን የፖለቲካ ተንታኞች ይገልጻሉ። በአመራሮች መካከል የሚታየው የቃላት ጦርነትና እየተባባሰ የመጣው ውጥረት በመሬት ላይ ባለው ማህበረሰብ ዘንድ ሽብርን ፈጥሯል። በትግራይ ክልል ዳግም የጦርነት ድባብ መቀስቀሱን ተከትሎ ወጣቶች አካባቢውን ለቀው ወደ ተለያዩ የሀገሪቱ ክፍሎች እየሸሹ መሆናቸው ተረጋግጧል። ወጣቶቹ ከሚሰደዱባቸው መዳረሻዎች መካከል ርዕሰ መዲናዋ አዲስ አበባ በግንባር ቀደምትነት ትጠቀሳለች። ወጣቶቹ ወደ አውዳሚ ጦርነት ዳግም ላለመመለስና ከግዳጅ ወታደራዊ አፈሳ ለመሸሽ ሲሉ ይህንን አማራጭ ወስደዋል። የዚህ ፍልሰት ትዕይንት ጎልቶ የሚታየው በመቀሌ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ነው። በዚህ ኤርፖርት ከወትሮ በተለየ እጅግ በርካታ መንገደኞችና ረጅም ሰልፎች እየታዩ ይገኛሉ። አካባቢውን ለቀው ለመውጣት የሚሞክሩ ዜጎች ቁጥር መጨመሩን የዓይን እማኞች ያረጋገጡ ሲሆን ይህ ሁኔታ የህዝብን የደህንነት ስጋት ምን ያህል አሳሳቢ ደረጃ ላይ እንደደረሰ በግልጽ ያሳያል። ከነዚህ ክስተቶች ጎን ለጎን የህወሓት ጀነራሎች የቅስቀሳ ስብሰባዎችን አጠናክረው ቀጥለዋል። በየስብሰባው ለተሳታፊዎች ከሚተላለፉ መልእክቶች መካከል የፌዴራል መንግስቱ ጦርነቱን ለመጀመር የመጨረሻ ምዕራፍ ላይ ደርሷል የሚለው ይገኝበታል። ይህ ትርክት ህዝቡ ለቀጣይ ወታደራዊ ግጭት ስነልቦናዊ ዝግጅት እንዲያደርግ ለማነሳሳት የተነደፈ ስልት እንደሆነም ይገመታል። ስጋቱን ይበልጥ የሚያጠነክረው ሰሞኑን የታየው ወታደራዊ ክንውን ነው። የህወሓት ወታደራዊ ክንፍ አዳዲስ የሰራዊት አባላትን አስመርቋል። ይህ የአዳዲስ ወታደሮች ምረቃ ክልሉ በፍጥነት ወደ ጦርነት ዝግጅት እያመራ መሆኑን የሚያሳይ ሆኗል። ይህ በእንዲህ እንዳለ ዓለም አቀፉ ማህበረሰብና የሰላም ወዳድ ወገን ሁኔታው ከቁጥጥር ውጪ ከመውጣቱ በፊት አፋጣኝ ፖለቲካዊ መፍትሄ እንዲፈለግ ጥሪ እያቀረቡ ይገኛሉ። ራሱን የትግራይ ሰላም ኃይል ብሎ ያደራጀው ታጣቂ ቡድን ከፍተኛ ወታደራዊ አዛዦች እንዳስታወቁት ቡድኑ የህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓትን ከመቀሌ ከተማ በማስወጣት ከተማዋ ሙሉ በሙሉ ለመቆጣጠር የሚያስችል አጠቃላይ ዝግጅት አጠናቋል ብለዋል። ይህ አዲስ የተደራጀ የሰላም ኃይል የሚመራው በቀድሞ የህወሓት ከፍተኛ ወታደራዊ አዛዦች መሆኑ የተገለጸ ሲሆን ከነዚህም መካከል በዋናነት ወዲ አጥሮ፣ ጀነራል ጉዕሹ ገብረና ጀነራል ከበደ ፍቃዱ በአመራርነት የሚመሩት መሆኑን ተጠቁሟል። የቡድኑ ወታደራዊ አዛዥ በሰጡት መግለጫ ይህ አዲሱ ኃይል መቀሌ ውስጥ በመመሸግ የትግራይን ህዝብ እያሰቃየ ይገኛል ያሉትን የህወሓትን ስብስብ ጠራርጎ በማስወጣት ለትግራይ ህዝብ አስተማማኝ ሰላምና እውነተኛ ዲሞክራሲ ለማረጋገጥ ሙሉ ዝግጅቱን አጠናቋል ብለዋል። አዛዡ አክለውም እስካሁን ባለው መረጃ መሰረት በማንኛውም ሰዓት የሚሰጠውን ወታደራዊ ግዳጅ በከፍተኛ ብቃት መወጣት የሚችሉ በርካታ የሰራዊት አባላት ህወሓትን በመክዳት ወደ ነፃ መሬት በመምጣት ኃይሉን በስፋት እየተቀላቀሉት መሆናቸውን አብራርተዋል። ይህ እያደገ የመጣው የታጣቂዎች እንቅስቃሴ የህወሓትን መዋቅር ከውስጥም ሆነ ከውጪ በቀላሉ በጣጥሶ ለመጣል ከፍተኛ አስተዋጽኦ እንዳለው በዚህ ወቅት ተገልጿል። በተጨማሪም ቡድኑን ለአንዴና ለመጨረሻ ጊዜ ከትግራይ ምድር በማስወገድ በአካባቢው ዘላቂ ሰላምና መረጋጋትን ለማስፈን ምቹ መደላደል የሚፈጥር መሆኑ የኃይሉ ወታደራዊ አዛዥ በልበ ሙሉነት ተናግረዋል። በተያያዘ መረጃ በወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት ጊዜያት ጠንካራ ወታደራዊና የጸጥታ ስልጠና ሲከታተሉ የቆዩ የተከዜ ዘብ አባላት
በደማቅ ሁኔታ ተመርቋል። በምረቃ ስነ ስርዓቱ ላይም የዞኑ ዋና አስተዳዳሪ የሆኑት አቶ እሸተ ደምለው፣ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ፣ የዞኑ ፖሊስ መምሪያ ኃላፊ ኮማንደር ወለላው ተገኝ ጨምሮ ሌሎችም የዞኑ ከፍተኛ ኃላፊዎች፣ የወረዳና የከተማ አስተዳደር ኃላፊዎች፣ ጥሪ የተደረገላቸው ተጋባዥ እንግዶችና ተመራቂ የዘብ አባላት በስፍራው ተገኝተዋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የዞኑ ዋና አስተዳዳሪ አቶ እሸተ ደምለው ባለፉት 6 ዓመታት ውስጥ በአካባቢው ህዝብ በርካታ ድሎች መመዝገቡን አስታውሰዋል። ህዝቡ ቀደም ሲል ተነፍጎት የነበረውን ነጻነት በአሁኑ ሰዓት ማግኘቱን የገለጹት ዋና አስተዳዳሪው ይህ በህዝብ ጥረት የተገኘ ነጻነትና ሰላም በዘላቂነት ጸንቶ እንዲቀጥል ማድረግ የሁሉም ዜጋ ኃላፊነት መሆኑን አበክረው አስገንዝበዋል። ተመራቂዎቹም የአካባቢያቸውን ሰላምና ጸጥታ ከመጠበቅ አንጻር በህዝብና በመንግስት የተጣለባቸውን ኃላፊነት በብቃት መወጣት እንደሚገባቸው አቅጣጫን አስቀምጠዋል። ለዚህ ተግባር ስኬት የሰላም ዘላቂነትን ለማረጋገጥ በአግባቡ መደራጀት፣ እርስ በርስ መደጋገፍና በአንድነት ጸንቶ መቆም እጅግ ወሳኝ መሆኑን አብራርተዋል። አቶ እሸተ አክሎም የወልቃይት ጠገዴ ህዝብ ከጥንት ጀምሮ የድንበርና የሀገር ጠባቂ መሆኑን ገልጸው ይህንን ታሪካዊ አደራ ለቀጣዩ ትውልድ ማስተላለፍና የተገኘውን ሰላም አጠናክሮ መጠበቅ የሁሉም አካል ተግባር ሊሆን ይገባል ብለዋል። በተመሳሳይ መድረክ ላይ መልእክታቸውን ያስተላለፉት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በበኩላቸው የተከዜ ዘብ መቋቋሙ ለአካባቢው ያለውን ትልቅ ጠቀሜታ አብራርተዋል። ኮሎኔል ደመቀ በንግግራቸው የተከዜ ዘብ የህልውናችንና የማንነታችን ዋስትና እንዲሁም ጠንካራ ደጀን በማለት የኃይሉን ወሳኝነት ከፍ አድርገው ገልጸዋል። አክለውም የተገኘውን ሰላምና ነጻነት ለማጽናት ሁሉም የማህበረሰብ ክፍል በአንድነት ሊቆም እንደሚገባ ጥሪ አቅርበዋል። በመጨረሻም አዲሶቹ ተመራቂዎች በስልጠናው ያገኙትን እውቀትና የተግባር ልምድ ወደ መሬት በማውረድ የአካባቢያቸውን ሰላምና ጸጥታ በጽናት ለማስከበር ከፍተኛ ኃላፊነት እንዳለባቸው በማስገንዘብ የስራ መመሪያን ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን አዲስ የሰላም እቅድ ተከትሎ ሐማስ ሙሉ በሙሉ ትጥቅ ለመፍታትና የጋዛ ሰርጥን ከማንኛውም ወታደራዊ እንቅስቃሴ ነጻ ለማድረግ ከታሪካዊ ስምምነት ላይ መደረሱን ይፋ አድርገዋል። ይህ ያልተጠበቀና ትልቅ ትኩረት የሳበ ዜና ሐሙስ ዕለት ምሽት በፕሬዝዳንቱ የተነገረ ሲሆን ለዓመታት የዘለቀውን ደም አፋሳሽ ጦርነት ወደ ማብቂያው ሊያመጣ የሚችል ከፍተኛ እምርታ ተደርጎ ተወስዷል። በስምምነቱ መሰረት ጋዛ በአሜሪካ መንግስት በሚመራው የሰላም ቦርድ በሚቆጣጠረው አዲስ የፍልስጤም የቴክኖክራቶች መንግስት መተዳደር የምትጀምር ይሆናል። ፕሬዝዳንት ዶናልድ ትራምፕ ይህንኑ አስመልክቶ በትሩዝ ሶሻል ማህበራዊ ገጻቸው ላይ ባሰፈሩት መልእክት የተደረሰው ስምምነት በመካከለኛው ምስራቅ ዘላቂ ሰላምና ደህንነት ለማረጋገጥ እጅግ ወሳኝ እርምጃ መሆኑን በአጽንኦት ገልጸዋል። አክሎም ይህ ስምምነት በመጨረሻም የፍልስጤምን ህዝብ ከነበረበት አስከፊ ችግር ለመርዳትና መልሶ ለማቋቋም ከሰላም ቦርድ ጋር በቅርበት የሚሰራ አዲስ የፍልስጤም መንግስት ጋዛን በብቃት እንዲያስተዳድር ለማድረግ ትልቅ በር የሚከፍት መሆኑን ገልጸዋል። ይህ የሰላም ስምምነት የተደረሰውም የሐማስ ከፍተኛ ባለስልጣናት፣ የሰላም ቦርዱ አባላት እንዲሁም የግብጽ፣ የኳታርና የቱርክ አደራዳሪዎች በተገኙበት ሰፊ የዲፕሎማሲ ጥረት መሆኑ ታውቋል። የሐማስ ባለስልጣናት ቡድኑ ትጥቅ ለመፍታት መስማማቱንና በምላሹም የእስራኤል ጦር ጋዛ ሰርጥን ሙሉ በሙሉ ለቆ እንዲወጣ መግባባት ላይ መደረሱን በይፋ አረጋግጠዋል። የድርድር ቡድኑ አባላት አክለውም የሰላም ቦርዱና ዓለም አቀፍ አደራዳሪዎች እስራኤል በስምምነቱ ላይ ለተዘረዘሩ ነጥቦች ሙሉ በሙሉ ተገዢ እንድትሆንና ቃሏን እንድታከብር እንደሚያደርጉ ያላቸውን ጽኑ እምነት ተናግረዋል። የሐማስ ድርድር ቡድን ቁልፍ አባል የሆኑት ጋዚ ሐማድ በበኩላቸው ቡድኑ ይህንን ከባድ ውሳኔ ያሳለፈውና ስምምነቱን የተቀበለው በጋዛ ሰርጥ የሚገኙ ፍልስጤማውያንን ከቀጣይ ግድያ፣ መፈናቀልና ሰብአዊ ቀውስ ለመታደግ ሲባል መሆኑን አስረድተዋል። ከዚህ ቀደም በሚያዝያ ወር ሐማስ በትራምፕ የቀረበውን የሰላም ቦርድ ጥረት እና የትጥቅ መፍታት ቅድመ ሁኔታ ሙሉ በሙሉ ውድቅ አድርጎ እንደነበር የሚታወስ ሲሆን የሁኔታዎች መቀየር አሁን ላይ ለዚህ ስምምነት መሳካት ምክንያት ሆኗል። ስለ ሐማስ ትጥቅ መፍታት እስካሁን የማናውቃቸውና አሁንም ተጨማሪ ማብራሪያ የሚሹ በርካታ ጉዳዮች አሉ። ፕሬዝዳንት ትራምፕ ሐማስ ሙሉ በሙሉ ትጥቅ እንደሚፈታ ቢያሳውቁም ይህ ሂደት በጋዛ የሚገኙ ሌሎች ትናንሽ ታጣቂ ቡድኖችንም የሚያካትት መሆኑ ግልጽ አይደለም። ቢቢሲ የተመለከተው ባለ 4 ገጽ ፍኖተ ካርታ ሐማስ ትጥቅ የሚፈታበትን የጊዜ ሰሌዳ በግልጽ ያስቀመጠ ሲሆን የእስራኤል ጦርም ቀስ በቀስ አካባቢውን ለቆ እንደሚወጣ ያትታል። የአሜሪካ ባለስልጣናት እያንዳንዱ የስምምነት ምዕራፍ በአግባቡ መፈጸሙን የሚያረጋግጥ ጠንካራ ስርዓት መዘርጋቱንም አስታውቀዋል። የሐማስ ባለስልጣናት እቅዱ ላይ መስማማታቸውንና በቅርቡ ይፋዊ መግለጫ እንደሚሰጡ ቢገልጹም ከእስራኤል በኩል እስካሁን ድረስ በጉዳዩ ላይ የተሰጠ ምንም አይነት ይፋዊ አስተያየት የለም። አንድ የአሜሪካ ባለስልጣን እስራኤል ጋዛን ለቃ ለመውጣት የማትስማማ ከሆነ ፕሬዝዳንት ትራምፕ ከፍተኛ ቅሬታ እንደሚገባቸው ተናግረዋል። ሆኖም እስራኤል በስምምነቱ ላይ ያላትን ትክክለኛ አቋም ወይንም በድርድሩ ላይ ምን ያህል ተሳታፊ እንደነበረች እስካሁን በግልጽ አልታወቀም። በተጨማሪም የእስራኤል ጦር አካባቢውን ሙሉ በሙሉ ለቆ ሲወጣ የሰላም ቀጠና
እንደገና ያደራጅ እንደሆነ፣ የሐማስ ጦር መሳሪያዎችን ማን ተረክቦ እንደሚያስተዳድራቸው እንዲሁም የትጥቅ መፍታት ሂደቱም ሆነ የእስራኤል ጦር ለቆ መውጣት በምን አይነት ገለልተኛ አካል እንደሚረጋገጥ በስምምነቱ ዝርዝር ላይ በግልጽ አልተቀመጠም። እነዚህ ምላሽ ያላገኙ ጥያቄዎች የስምምነቱ ቀጣይ ትግበራ በእጅጉ የሚፈትኑ እንደሚሆኑ የፖለቲካ ተንታኞች ይገምታሉ። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።